تحقيقات لازم هذا كل شيء في ريبورت في كل شيء مع السفاره بيرسلون الحين هم اصلا ابى بيشرح هناك وزاره الخارجيه بتسوي وكاله للكفيل تمام. اوكي ابى وكاله للسفاره عشان يخلصوا في السفاره اوراقها يعني مكتب الخارج كمان راح. اوكي تمام. ايوه ريبورت لا تعطون شيء وبعدين يكون في شيء اخر هذا شيء بعدين في نظام كل شيء تمام. اوكي في ندام يالنا انتنا اني من داس تقرين اللي تو كسوغانا في ريبورت ما نقدر احنا ما كنا هناك جالسين تمام. اوكي هذا كفيل هو مع كفيلهم يتحققون مع كفيل وكل شيء هي بيت كفيل ما في مكتب. طيب انت ممكن نتكلم مع البنت اللي تشتغل معها في نفس البيت؟ ممكن ان نقدر نحسن البنت العاملة اللي كانت تشتغل معها. مين اللي قال هذا؟ سفارة الإثيوبيا هذا ملكة إثيوبيا كيف أقولك؟ يتواصلون مع الكفيل نفسه ويسألونه هذا هو اللي هي في ممكن تعطيني رقم كفيل؟ رقم كفيلها أحمد تعرف رقم كفيلها؟ ممكن تعطيني؟ المكتب الخارجي عندنا خلاص باخذ من عبدالرش تمام. شكرا. اوكي كمان ليش رقم الكفيل ما في مشكلة احنا عندنا رقم الكفيل. ميلو اني ندامة لو هلون نجار بوليسوش كاتا جناينتا بوليسوش من هلون نجار متى يتهاد راسه أنه يتفتشوا السون هلون نجار تقرير الزابة أنتني وتعال لا سافر هيدو بلق بلوت بلق قالب كفيل لو بلق ولا لو كفيل دمو كمان تجمعون كفيل يدو إمباسي ميساوكو بوليس تابعنا ميساوكو بوليس نو لا إمباسي ميعملك إثيوبياوي سلهونش ديجيتوال. عندي إثيوبياوي أسرّوا بيتو ستموت أسرّوا لبوليس نو ميعملك بوليس يترال بيتو تراسون كتفاج أمبولانس يترال بوليس يترال بوليس دمو إيشي زيغا سمتشوال سيل مثلا أمبولانسم بوليسم ترتو ملو نجار السون تريلا ريبورت كبوليس على ميلوت እናትና አባቷ እንትን ሄደዋል ነው ኤምባሲ ራሱ ሄደዋል ከኢትዮጵያ ኤጀንሲ ጋር ነው የሚሉት ሬሳውን ለመቀበል ሁሉንም ነገር እንትን ለማለት ውጪ ጉዳይ ማለቱ ነው። ኢትዮጵያ ኤምባሲ የለም እኮ ኢትዮጵያ ውስጥ ኤምባሲ ውጪ ጉዳይ ማለቱ ነው። ምንም የከፊል ቁጥር ስጠይቂው ምንድን ነው ያለሽ? መክተብ الخارجية ታጥቂ እኛ አለን ሲጀመር ቤተሰቦቿ አላቸው እኮ ያጎቷ ልጅ አሁን ገብታ ነበር አላት እኮ ያጎቷ ልጅ ሀቡዬ እንድትረጂ ያጎቶቿ ልጆች ምናምንተና ቤተሰቦቿ እናትና አባቷ አሉበት አይደል ያውቃሉ ሁሉንም ነገር ያጎቶቿ ልጆች እዚህ ስላሉ እነሱ ያልተረዱት ነገር ሊኖር ይችላል ወይ የተረዱት ነገር ሊኖር ይችላል። እኔ ምክንያቱም አላወራኋትም ዲቴል በአካልና ማርያምን ስላሳዘነችኝ ነው እና እኔንም ቢያንስ የሆነ ነገር ይመለከተኛል ብዬ ነው። አንቺ ግን አሁን አይደለም አንቺ አሁን ማን ጠርቶሽ ማለት ነው? እኔ በትክክል እንደረዳሁሽ በይ ምን አደረግሽልኝ? የሞተችበትን ሁኔታ የጠየቀሽ ምናምን እንደዛ ሰው ምን አለ የሞተችው ቤተሰቦቿ የሞተችው መክተብ ነው እያሉ ቤት ውስጥ አይደለም እያሉ እሱ ቤት ውስጥ ነው አለ እንጂ ሌላ ምን አለ? ስክሪንሻት ያደረኩትን ገባው ጎግል ላይ ይሄ ራሱን ይቻለ ሸሪካ አይደለም ላይ ሸሪካዎች استخدام አገልግሎት የሚሰጥ ሰርቪስ የሚሰጥ ተቋም የትኛው ስልክ ቁጥሩን ንገሪኝ ስልሽ ስልክ ቁጥሩን አታውቂውም። እንዴት ነው አንድ ሰው አስተርጓሚ ነኝ ብሎ የሚሰራበትን ቢሮ ስልክ ቁጥር ማያውቀው? እኔ በራሴ ስልክ ነው የምጠቀመው። እኔ የራሴ ስልክ አለኝ። እኔ ከኔ ጋር ነው የሚገናኙት። አንቺ ለየትኛው ሸሪካ ነው አገልግሎት የምትሰጥ? ለዚህኛው ለበስመት ምንድን ነው ስሙ? በስመት መርሳል በስመት መርሳል። እሺ ስፔሊንጉን ንገሪኝ እኮ የእሱን ድርጅት ስም ጉግል ላይ ንገሪኝ ስፔሊንጉን። ማርያምን እኔ እንግሊዝኛ ላይ ጎበዝ አይደለሁም አልዋሽም። ለምንድን ነው የሚሰርቡኝ? አረብኛ ጽፋለሁ በአረብኛ ንገሪኝ ስፔሊንጉን። በስመት መርሳል ዋን ባይ ዋን ንገሪኝ አንዳንድ እሺ በስ ሲን
በስመት ማሬ ሲን ነው ወይስ ሷድ? ወላሂ እኔ አላውቅም። ይጂ ጽሁፉን አሳይኛል። እኔ እሱን ስክሪንሾት አድርጌ እስካንዳርጉ ቁጥሩን ያወጣልኛል። ከረገም በስተቀር ማለት ነው ጽሁፍ የለውም። እግዚአብሔርን የምሬ ነው። ገና ከመጣሁ አንድ ወሬ ነው ማሬ። ተመልሼ ኢትዮጵያ እስከመጣሁ ባለ ሁሉ ነገር ድብልቅልቅ ሳለ ሞክር በስመት እዛ ቁጥሩን ጠይቅሽና ጉግል ላይ ካለው ጋር አስተያየዋለሽ፣ ወይ ደግሞ ነስመት ሐኪምን ብለሽ ትሞክሪያለሽ። የመጀመሪያ እሷ የመጣችበት ቢሮ ስም ከሆነ ማለት ለማን ልላክሽ? ክሊኒክ ነው የሚለው አሁን ይሄ በስመት መርሳል ክሊኒክ ነው። እሺ ይኸውልሽ እንትና ናይሻት ሶፊን አይሻት ከበላይሽ ፎሎ አድርገት ያንቺን ቁጥር ስጪኝ ዋትሳፕ ላይ ሀቢባ ነኝ ስልሽ እዛ ትዕግስት የመጣችበት ቢሮ የሞተችበት የዛን ቢሮ ቁጥር ሰጥኛለሽ። እሺ ተዋኒ ፎሎ አድርጌያታለሁ። አረብኛ ሳትችል ምን እንደምታስተረጉም ያላውቅም። ባልየው ግን ለምንድን ነው የማይመጣው? ሚስቱ ሞታበት ለምን ምን እየጠበቀ ነው? ለምን አይመጣም? ሶፊዬ ቁጥሯ ደረሰሽ? ሶፊ ሀቡዬ ደህና ነሽ? የሳውዲ አለው ልሽኔ ማር የሳውዲ ናት አይደለ? አርጊያለሁ። ሳውዲ ውዴ ስምሽ ማን ነው? ልክ ያለው ሪሃን ሀቢባ ነኝ። ይኸው ቮይስ አስቀመጥኩልሽ፣ ላኪልኝ ቁጥር ላኩልሽ እኮ የሴትዮዋን ቁጥር ነው እዛ የምትሰራ ነው። የኔንም ላክልሽ። ምን አይነት ድንብርብር ሲወጣ ደንባራንሽ። በእናትሽ ለሶፊ ያንቺን ቁጥር ላኪልኝና ሀቢባ ነኝ ብዬ ቮይስ ታደርግልሽ ነው የሴትዮዋ የምትልኪልኝ አላልኩሽም? እኔ የኔን የሴትዮዋ ልላክልሽ ስልሽ እሷን የሰማሽኝ ነው የመሰለኝ። አቡ ሳትሰብኝ እንትን በይ። እኔ አክብሬያቸዋለሁ የገባሁት እና መጣሽ ማልኮሽ እንደመጣሽ ራሱ አናውቅም። መጣሽ ራስሽ ትግስት ምን ረዳሽን? የበለጠ ነገሩን ኮምፕሊኬት ዳረግሽብን እንጂ ምን ረዳሽን? መጣሽ የትግስት ቢሮ ነው እኛ አልጠራንሽ። የትግስት ቢሮ አስተርጓሚ ነኝ አለሽ። 2 ወሬ ነው ከመጣሁ ያለሽ። በአረብኛ አታውቂም። ምንድን ነው የምታስተረጉም? ትክክል አረብኛ ስለማውቅ ነው። በአረብኛ እኔ ስራዬ ማስተርጎም በአፍ ነው እንጂ መጻፍ አይደለም። አረ በማውራት ግን እያወራሁሽ ነው። ሳውራም እኮ የሴትዮዋን ስልክ ልስጥሽ ስትይኝ የአንቺን ስልክ አምጪና መጀመሪያ ምንም የረዳሽን ነገር የለም። እንደውም የሌላ ሰው ታሪኩን ላስኪመስለን ድረስ ነው የምናውቀው ሌላ፣ አንቺ አወራሽን ሌላ። ነገሩን የበለጠ ኮምፕሊኬትድ ነው ያደረግሽብን። ቢሮ ስለ ቢሮ እንትን እንድትይ ልኮሽ ይሁን እኛ አናውቅም። እኛ ፈልገን አይደለም የደረስንብሽ፣ አንቺ ነሽ ፈልገሽ የመጣሽብን። ያመታል እንዴ ሳንጠራት ራሷ በግድ ካልገባው ብላ ስንት ቸክችካ ገብታ ታወነባብደናለች። እዚህ ለቢሮ ጥብጥና ልትቆሚን የመጣሽው ምንድን ነው አላማሽ? አንዱ ኤምባሲ አመልክተናል ትያለሽ፣ ከዛ በኋላ አህመድ አመልክቷል ትያለሽ፣ ከዛ በኋላ አህመድ የሚባለው ሰውዬ ጋር ደግሞ ስትደውይ ደግሞ ከፊል ነው ያመለከተው ይላል። ከፊል ከመቼ ጀምሮ ነው ኤምባሲ የሚያመለክተው? አሁን ደለትኩት። ኤምባሲ ማመልከት ያለበት ፖሊስ ነው። አንድ ሰው ቤት ውስጥ ራሱን ካጠፋ
አሰሪ ፖሊስ ይጠራል፣ አምቡላንስ ይጠራል። ፖሊስ ደግሞ ያቺን ሰራተኛ ዜግነቷን አይቶ ለኤምባሲዋ ያመለክታል። ሀይ ማህቡ ሰላም፣ እንዴት ነህ? እንዴት ነሽ? ደረጀ አንተ ነህ ባለቤቷ? የትዕግስት ባለቤት? እሺ፣ ስልክ ቁጥርህን ስጠኝና የትዕግስትን ፓስፖርት ኮፒና ፎቶ ላክልኝ። ፓስፖርት ፎቶ ምናምን የለኝም። እኔ ጋር ምንም እንደዚህ አይነት ኢንፎርሜሽን የለኝም። እና ምንህ ነው ባልነት ታዲያ? ምንም ኢንፎርሜሽን ከሌለህ ምንም የሰጠችኝ ነገር የለም። ምንም እንደዚህ ምናምን የሰጠች ነገር የለም። የአጎቷ ልጅ አለች አሻ የምትባል ለእሷ ከሰጠች አላውቅም። ፓስፖርት ከሀገር ስትወጣ ፓስፖርት ኮፒዋ ማንም ቤተሰብ የለም? እናትና አባት ጋር ስትሄድ አንተዋወቅም ነበር። ከሄደች በኋላ ነው እኔ እና እሷ የተዋወቅን። ግን እናትና አባቷ ምናምን አሁን እዚህ የሉም፣ አዲስ አበባ ሄደዋል። ግን እዚህ ያሉትን ልጠይቅ እችላለሁ ከነገሩኝ ማለት ነው። ከአንተ ጋር በአካል አትተዋወቁማ? አረብ ሀገር ከሄደች በኋላ በስልክ የምትተዋወቁት? በአካል እንታወቅ ነበር፣ ግን ከሄደች በኋላ በአካል እሷ ስትሄድ ትንሽ ተዘጋግተን ነበር። ከሄደች በኋላ ደግሞ ማውራት ጀመረን። ፓስፖርት ምናምን ምንም እንትን ያሳየችኝ እዚህ ኮፒ ምናምን አስቀምጥ ምናምን ያለችኝ ነገር የለም። ወንድም አላት? ወንድም ወይ እህት አላት? የእናት ልጅ አላት። ልታገናኘኝ ትችላለን? እሱም ብቻ አገናኘኝ። ወንድም ወይ እህት አገናኝሻለሁ። ቁጥራቸውን ስጠኝ። ወይ በዚሁ ስልክ ታወሪያታለሽ? እንደዛ አይደለም የምፈልገው። ዋትሳፕ ያለው ወንድም ወይም እህት ካለ ፓስፖርት ኮፒዋን፣ የሄደችበትን ደላላ ቢሮ ስልክ ምናምን ትክክለኛ ኢንፎርሜሽን ሰጥቶኝ ኤምባሲ ኮንታክት ላደርግላት ስለሆነ የምፈልገው። በስልክ ማውራት አይደለም የምፈልገው። ዋትሳፕ እህት ወይም ወንድም ዋትሳፕ የሚጠቀም እኔ እንጃ ያሉት አይመስለኝም። ግን የሄደችበትን ቢሮ ትላንትና አዲስ አበባ ሄጄ ነበር። አበበች ማን ነው የሚለው? አበበች ነው የሚለው ቢሮ ማለት ነው። ደላላው ደግሞ ማለት ነው የኢትዮጵያ ደላላ አደም ይላል። ወንድሜ እኔ እያወሩ ያለሁት ሳውዲ ስላለው ቢሮ ነው። ሳውዲ ያለው ቢሮ ኮንታክት አድርጌ ከኤምባሲ ጋር ላመለክት ነው እንጂ ስለ ኢትዮጵያው ደላላ አይደለም የማወራው። አንተ ብዙ ኢንፎርሜሽን የለክም። መጀመሪያ እንደገባክ ከሄደች በኋላ ነው የተዋወቅ ነው ብለሃል። ስለዚህ ከሄደች በኋላ ከሆነ የተዋወቅ አንተ አታስፈልግም። የምፈልገው እህት ወይም ወንድም ነው። በቃ እሱን ቆይ እየጠራሁልሽ ነው። እንትን ዋትሳፕ ምናምን ካለው ስልካቸውን ብቻ ስጠኝ። እዚህ ጋር መምጣት አይጠበቅባቸውም። ኔትወርክ ከሌላቸው ገጠር ከሆነ የሚኖሩት ዋትሳፕ ካላቸው ዋትሳፕ ስልክ ቁጥራቸውን የወንድም ወይም የእህት ከሰጠከኝ ከነሱ ፉል ኢንፎርሜሽን ወስዳለሁ። በቃ እሺ፣ እየጠራሁ ነው። ቆይ አንዴ እሱ እኮ ስልክ ቁጥር መስጠት ብቻ ነው እኮ የሚጠበቅበት። መጥራት እኮ አይጠበቅበትም። ጀስት አንድ ሞዴሬተር አስገብቼ ስልካቸውን ማነው ትክክለኛ ኢንፎርሜሽን ያለው ስብርቅርቃቸው ይወጣል። ግን ሜሳፕ የሆነ ነገር አብራት የምትሰራዋን ልጅ ያውቃት ይሆን? ደረጃ አብራት የምትሰራዋን ልጅ ታውቃታለህ? አንድ ቤት አብራት ትሰራ የነበረችዋ ልጅ አውቃታለሁ፣ ግን ስልኳ ኢሞ ላይ የለም። ፈልጌያለሁ። አሁን ኢሞ ላይ ደውልላትና ስልክ ቁጥርሽን በላት አንዴ። እሺ ቆይ እንደዛ ደበላት። ሚዩት አድርግና እኛ እንዳንሰማ ሚዩት አድርግና ትክክለኛውን መረጃ ሊሰጠን የሚችለው አካል ማን ነው? አብራት የምትሰራ አንድ ቤት አብራት እንደ ሞተች አይደለም የሚሰማት። እስካሁን የተረጋገጠ ማስረጃ የተነገረኝ ነገር የለም። አይ የለቅሶ ድምፅ ምናምን ስለሰማን ነው አንተ ጋር። እኔም አላመንኩ። እስካሁን የተሰማሁት ነገር የለም። በቃ ምንም እንደዚህ ሞታለች ምናምን የሚለውን ነገር አልሰማሁም። ግን ያቺኛዋን ልጅ ከእሷ ጋር እዛ ውስጥ የምትሰራዋን ልጅ ደውዬ ስጠይቃት ምንም ከዚህ ቤት የወጣ ነገርም የለም፣ ምንም ያየሁትም ነገር የለም እኔ ያለችኝ። ከጠዋት ጀምሮ እያወራሁት ግን አሁን ስልኳ ምንም እየሰራልኛል። ቤተሰቦቿ ራሱ እሷን አውርታታል። እሺ እኔን ኢሞ ላይ አብራት ከምትሰራው ልጅ ጋር ኢሞ ቁጥርህን ስጠኝና ኢሞ ላይ ሀቢባ ነኝ ልበልህ እና ኢሞ ላይ እኔና እሷን አገናኘን። ግሩፕ አድርገህ እኔ አንተ እሷ ግሩፕ እንሆናለን። ከዛ እኔ ኮንታክቷን አልሳረግ እኔና እሷ ማውራት እንችላለን እኮ። የአንቺ ስልክ ላኪ። እኔ ነኝ ወይስ አንቺ ነሽ ምልኪ? አንተ ነህ ያንተን ቁጥር ምትልክልኝ። ከዛ እኔ ኢሞ ላይ ሀቢባ ነኝ እልሃለሁ፣ ድምፅ እልክልሃለሁ። ከዛ እኔና እሷ አንተ ኢሞ ታስራለህ። ግሩፕ ታውቃለህ? ኢሞ ካላወቅህ አጠገብክ ያለ ሰው ጠይቅ፣ ያስረዱ። እሺ እሺ። እዚሁ ልጻፍልሽ ስልክህን ወይስ? አይ አይደለም፣ በውስጥ ነው የምትልክልኝ። ቆይ አንዴ
ልክ ያስገባው ልክ ልጃይ ከላይ ፎሎ አርጋትና አሁን ላክላት። አንተ ከዚህ ሳትወርድ እኔ እናንተ በኢሞ መገናኘት አለብን። በላይ ካየህ አትታይ ኢትዮጵያ ይሸኙኛል ነው ያለችኝ። ወደ ኢትዮጵያ ከመጣሁ ትጠብቀኛለህ ምናምን ያለችኝ። ይሄ ነው በቃ የመጨረሻ ቃላችን። ከዛም የመጨረሻ ቃላችን ሳምንት ማክሰኞ የዛሬ ሳምንት ከምሽቱ 4 ሰዓት እስከ 5 ሰዓት አካባቢ። ከዛ በቃ ለመጨረሻ ጊዜ ያወራችሁት የዛኔ ነው። ከዛን ሮብ ጠዋት ቮይስ አስቀምጣልሃለሁ ምናምን ብላኝ ነበር። አላስቀምጥልኝ። ከምሽት ሮብ ጠዋት ሌሊት 11 ሰዓት ላይ ተነስቼ ስልኳን ስደውል ምንም የሚነሳ ነገር የለም። ከዛ አብራት የምትሰራዋን እንዴት አገኘሃት? ከዛን እሷን በፊትም እናወራለን ማለት አንዳንዴ ከእሷ ጋር ስንጋጭ ስንጣላ ምናምን ለእሷ ነው የምደውልላት። ከዛን ሐሙስ ነው የደወልኩላት ለእሷ እንደዚህ ነው ቲጂ እኮ አግኝቻት አላውቅም። ትላንትናም ሳላወራን ያልኩኝ በሰላም ነው ምናምን ብዬ ጠየኳት። እኔም አላገኘዋም፣ ቤቷ እስካሁን ዝግ ነው፣ ሳንኳኳ ቤቷ ዝግ ነው። ምንም አንድ ቤት እየሰሩ ቤቷ ዝግ ነው። የተለያየ ክፍል ነው የሚያድሩት። የተለያየ ክፍል ነው የሚያድሩት፣ ግን አንድ ግቢ ውስጥ ነው የሚሰሩት። ክላሳቸው የተለያየ ነው። አንዳንዴ ግን አንድ ላይ ይተኛሉ። ኦኬ እኔም አላገኘኋትም፣ ክፍሏ ዝግ ነው። ክፍሏ አልወጣችም አለችክ? ይህንን ቃል ያለ መቼ ነው? እሷ ላትሞት ትችላለች፣ ውሸት ሊሆን ይችላል እኮ ምንም ያለችኝ ነገር የለም። ምንም አሁን ለምሳሌ ማለት ነው እንደዚህ ፖሊሶቹ የመጡት ምንም ቤቱን የከበቡት ምንም ማስረጃ ለመውሰድ ምናምን የመጡት ሰዎች ምንም ማንም የለም ምናምን ስላት አንድ ሰው እኔ አላያየሁትም፣ ከቤት ወጥቼ አላውቅም። አስፈራርቷት ይሁን እኔ እንጃ። እሱ ግን ምንም የሰማሁትም ያየሁትም ነገር የለም። እኔ ለእውነታዊ ብዬ ነው ማውራ። ሄደሽ አንኳኪ ክፍሏን ለምን አትላትም ነበር? ብያታለሁ። ሄደሽ እስቲ በሩን አንኳኪ ስላት አንኳኪቼ አይከፈትም፣ ቁልፉ በውጭ ነው በውስጥ ነው የሚለውን ነገር ለምን አታጣሪልኝ ምናምን ስላት ደሬ እኔን ልታስገድለኝ ነው ምናምን ነው ምትል። ታዲያ እንደዛ ካለች ችግር አለ ማለት ነው። እኔ ልታስገድለኝ ነው ካለች ችግር አለ የሆነ ደብ ማለት እሷ ለነብሷ ፈርታ ሊሆን ይችላል እኮ። ምንም ነገር አለ ከኔ ጋር ስታወራ ከማውራታ በፊት አውርታ ትንሽ በቃ ከ30 ሰከንድ ከ40 ሰከንድ በኋላ ወደ ማልቀስ ነው የምትሄደው። እኔም እሱን የተጠራጠርኩ እና በሰላም ሀገር ለምን ታለቅሳለች? የምታውቀው ነገር አለ እኮ። እኔም እሱን ነው የምልሽ። አሁን ስልኳን ስልክሽን ላኪልኝ፣ ከጠዋት ጀምሬ ስልክሽን ላኪልኝ፣ አንድ ይፈልጋለሁ፣ በእናትሽ ስልክሽን ላኪልኝ። አንቺን የሚያወሩሽ ሰዎች አሉ፣ ብዙ ፎሎወርስ ምናምን ያሉት አሉ፣ ስልክሽን ላኪልኝ፣ ከእነሱ ጋር ላገናኝሽ እና የምጠይቁሽን ነገር ትነግሪያቸዋለሽ ምናምን ስላት ለምን እዚሁ ላይ ለምን አትጠይቀኝም? ስልኬ ምን አደረግላት ነው የምትለኝ? እዚሁ ላይ ለምን አትጠይቀኝም? በቃ እምቢ አለች። በቃ አሁን ያው ልክ ኢሞ ያንተን ቁጥር ቆይ ከደረሰኝ ያንተን ቁጥር አንተ ኢሞ እሰር፣ እኔ አንተ እሷ እሰር ግሩፕ። እሺ ከዛ ቤትዬ ሊንክ እኔ ላክሽልኝ። እኔ ሊንክ መክፈት አልችልም። ይሄ ስልክ ሊንክ አይከፍትም። በዚህ ስልክ ቪዲዮ ስትልኩልኝ በዋትሳፕ ዳውንሎድ አድርጋችሁ ላኩልኝ፣ እነማና እነረዛን እንደሚያደርጉት። ስለዚህ ቤት የላክሽውን ቪዲዮ መክፈት አልችልም። ዳውንሎድ አድርገሽ ላኪ። አብዬ ቁጥሩን ነው የላኩልሽ። እኮ ቁጥሩን ነው ግን ዋትሳፕ ነው። ኦኬ እንትኑን ሼር ላድርግልሽ። ኢሞን ኢሞ አለው ኢሞን ሼር ኢሞ ላይ አንቺ የኔ ኢሞ የለሽም። ማን ሀይል በልሽ። በዚሁ ቁጥርሽ ነው ኢሞሽ? ኦኬሽ አዎ በቃ እኔ አንቺን ሀይ ስልሽ አንቺ የእሱን ኢሞ ኮንታክት ሼር ስታደርጊልኝ ዳይሬክት እሱን ማግኘት ይችላል። በቃሽ አንቺ ሀይል በልሽ ነው።
ታድራለች። ቲጂ ልጆች ክፍል ነው የምታድረው? አረ የሆነ እንትን ነው የሆነ ልብስ የምትተኩስበት ምናምን ነው፣ ግን አንድ ላይ ነው ብቻ የሆነ ቤት ውስጥ ነው የምታድረው። የሆነ ክላስ አለ። ኦኬ እሺ። አብረው ነው የሚበሉት ምሳ እራት ኪችን ውስጥ? ይቺ እኮ ቀን ቀን ትተኛለች። አብሮ ሲበሉ አላየውም። ቲጂ ቀን ቀን ትተኛለች ብዙ ጊዜ ከጠዋት ከነጋ በኋላ ቀኑን ሙሉ ትተኛለች። ያቺ ደግሞ ቀኑን ሙሉ ትሰራለች። በምን ሰዓት ተገናኝ? ሌሊት ምንድን ነው የምትሰራው? ልጆቹ አይተኙም እንዴ? ልጆቹ አይተኙም። ሌሊት አይተኙም። የአረብ ልጅ እኔ ቤትም እዚህም ያሉት አይተኙም። እኔ ጋር ራሱ እዚህ አይተኙም። ትምህርት ያሌለ ቀን ሌሊቱን ሙሉ ነው የምንቀመጠው አብረን። ስለዚህ ሌሊቱን ሙሉ ለምን እንደሆነ ስጠብቅ ስለምታደር ልጅ ስጠብቅ እየጠበቀች ከነጋ በኋላ ሌሊት ነው ላይፍ የምትገባው። ልጅ ትጠበቃለች። አዎ ልብስ ትተኩሳለች። ብዙ ጊዜ ልብስ እየተኮሰች ነው የምትገባው። ኦኬ ልጆቹ እየተጫወቱ እሷ ልብስ እየተኮሰች ነው ላይፍ የምትገባው። ቀን ቀን ትተኛለች። ኦኬ መሀል ላይ እንኳን ላይቫ ላይ በመሀል እየመጣች ድምጿን ሰምተሽ ምናምን አታውቂም? ሰራተኛዋ አላቅም። ስልክ የሆነ ጊዜ ብቻ የሆነ ሁለተኛ ስልክ አለ የእሷ ይመስለኛል። አላቅም እንዴት እንደምታመጣው ግን ስልክ አለ። ሌላ ሁለተኛ ስልክ ቲጂ የላትም። ስትመጣ ግን አይቻት አላቅም ይችል ልጅ። እኔ ራሴ ትላንትና ነው ይህን ነገር ከሰማ በኋላ ሼር የተደረገልኝ አካውንት ያየዋት። አይቻት ራሱ አላቅም እኔ ባይኔ። እሷ ምን አይነት ሰው እንደሆነች ራሱ ትላንት ነው ያየዋት እኔ በመልክ ማው ቲክቶኳን ሼር አድርገውልኝ ነው ያየሁት። ላውራት ፈልጌ ግን አለመሆኗ በምን እርግጠኛ ሆንሽ? ራሷ ናት። ቪዲዮ አብረው ሰርተዋል። አንድ ቪዲዮ በመዝሙር የሰሩትን ቪዲዮ መለሽልኝ። በቃ አብረው ቪዲዮ ስለሰሩ ነው ያወቅሽ እኮ። ይህ በቃ በቂ መልስ ነው። በጣም ጥሩ። አሁን ይኸውልሽ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። አይቼዋለሁ። ኦኬ ማርያምን ጫወተች ነው። አንድ ቀን ስለ እንደዚህ ተስፋ የሚቆርጥ ንግግር ከሷ ሰምቼ አላውቅም። እንደውም ጥላ ሄዳ ብዙ ሰዓት ቆይታ ትመጣለች። 10 ነው የምጠራት። እሷም ብቻ ለምን ትፈትሻለች? ያቺም አለች እኮ ከፈተሹ በኋላ ወርቅ ወይ የተጠፋ የተባለውን ወርቅ ሻንጧ ውስጥ አግኝተው በዛ ተናደው ነገር አድርገዋት እንዳይሆን እኮ ነው። እስኪ ደሬ እባክህ እየጠበኩክ ነው። ኢሞዋን ሼር አድርግልኝ። በዚህ ኮንታክት ሼር ይባላል። ኢሞዋ ቀጥታ ወደ እኔ ሼር ካላወቅበት ወይ ሞባይል ኢሞ ሶስቱም ኢሞ አይሰራም አንቺ ጋር ይሰራል። ኦኬ ሶስቱም ኢሞ ይሰራል። መዳሟ ጠራቻት። የኔ ጥያቄ መቼ ነው መፈለግ የጀመረችው? ማክሰኞ ከፍቅረኛዋ ጋርም ቴንኪው ሳምበው ከፍቅረኛዋ ጋርም ማክሰኞ ነው ለመጨረሻ ጊዜ ያወራችው። ከእድል ጋርም ለመጨረሻ ጊዜ ያወራችው ማክሰኞ ነው። ማክሰኞ ወርቅ ጠፍቷል እና ክፍሌ ሊፈተሽ ነው ብላ አለች። ለማን? ለእሷም ለፍቅረኛው። ለፍቅረኛው እንደውም በቪዲዮ ያሳየችው ክፍሏን ሊፈተሽ ነው። ከዛ በኋላ ገብተው ሰዎቹ ከፈተሹ በኋላ እቺ ልጅ ድምጿ አልተሰማም። ፈትሸው አግኝተው ቢሆንስ ወርቁን የሆነ ሰው ወይ አብራት የምትሰራው ልጅ ፈጣሪ ነው የሚያውቀው። የሆነ ሰው ሻንጣ ውስጥ ወርቁን ከቶባት በዛ ንዴት ሲመቷት እጃቸው ላይ ጸጥ ብላባቸው ቢሆንስ? ከዛ ፖሊስ ጠርተው ራሷን አጥፍታ ነው ያሉት። ለምን? ኦልሬዲ ከዚህ በፊት ሰውየው መቷት ያውቃል። የመጀመሪያው አይደለም ሲመታ። ሳያስቡት ሆን ብለው እነሱ ለመግደል ብለው ሳይሆን ድንገት ሲመቷት ጸጥ ብላባቸው በቃ እንደዛ ከሆነ ብለው ሰቅለዋት ቢሆንስ? ከዛ ራሷን አጠፋች ብለው ፖሊስ የጠሩት ምን ያህል በምርመራ ይረጋገጣል አይደል? አሻራ ሰውነቷ ላይ ምናምን ካለ አሁን እሱ ለምንድን ነው የማይልክልኝ? የእሷን ሞ ሰውየውን ፖሊስ ነው። ሰውየው ፖሊስ ነው። እስኪ ቤቱን እንየው። ቤቱ ቪላ ነው ኮምፓውንድ ነው የሚለውን መጥቻለሁ። እሺ ማክሰኞ ዕለት ከአንቺታችሁ ለመጨረሻ ጊዜ ሮብ ስትደውይ ኢሞዋ ሶስቱም ኢሞዋ አይነሳም ወይስ ዝግ ነው? አይደል ሮብ አልደወልኩም። እኔ ሮብ እና ሐሙስን ተዘጋብኝ። ኔቲ ተዘጋ የኔ። ኦኬ
ዘጋችብኝ። እኔ መደማ ሰሬ ዘጋችብኝ። እሺ የስ ነው ክደን ወይ መጥቻለሁ። እሺ እኮ እንትን ሮብና ሐሙስ አንቺ ተዘግቶብሽ ስለነበር ኢንተርኔት አርብ ነው የደወልሽው? አዎ አርብ ነው መፈለግ የጀመርኩት። ጓደኞቼን መጠየቅ ጀመርኩ። ላይቭ ላይ ነው የፈለግኳት ሳጣት። ኖ መጀመሪያማ ኢሞ ነው እንጂ መደወል ያለብሽ ላይቭ ላይ ከመጠየቅሽ በፊት አይደለም። አይቻት ያወራሉ። ሌሎችም እኮ አሉ ጓደኞቿ እንደዚህ ላይቭ ላይ የሚያውቋት። የት ጠፍታ ነው ምናምን አሉኝ። እኔ ድንገት ስገባ እኔ አላሰብኩትም ከነም። ከዛ እንዴ ምን ሆነች ብዬ ወዲያ ወጥቼ ኢሞ ላይ ደወልኩኝ። ስደውል አይነሳም። ከዛ ያጎት ልጅ የተባለችውን አወራዋት። እሺ ከዛ ቆየች እኮ እኔም 2 ያጎቶች ልጆች ስለጠፉ እነሱን እያየሁ ነው። እሷንም ምንም በአይምሮ የራሱ አልሳልኳትም። ምን ሆና ይሆን እሷን እንደውም ትዝም አላለችኝም። እሷን አላሰብኳትም። ቆይ እስኪ እኔም እደውላለሁ፣ እየፈለግኳት ነው፣ አሁንም እደውልላታለሁ፣ አንቺም ፈልጊያት አለችኝ። ከዛ እኔ እሱ ትዝ ስላለኝ ብቻ ለዚህ አሁን ሊቢያ ላለው ልጅ ላኩለት፣ እንደ ሌሎቹ ልጆች እንዲረዳኝ ማለት ነው። እነዚህ ልጆች ጋርም የላኩት እኔ ነኝ። የሆነ ቴሌግራም ግሩፕ አላቸው ሰው የሚረዱበት፣ እዛ ላይ እኔ ነኝ እንዲረዱኝ የጠየቅኩት። እነሱ ናቸው ወደ አንቺ ምንትን ያሉልኝ እና ስፈልጋት ነበር። በቃ ከዛ በኋላ መፈለግ ጀመርኩ በደንብ ውስጤ፣ ምክንያቱም በጣም ፈርቷል። ትዝ ሲለኝ ለካ ስለ ወርቁም ጉዳይ ላይ በፊቱ ማለት ስለመጣት በቃ የሆነ ነገር እንደሆነች ገባኝ። ውስጤ እንደዛ ነው በቃ የተሰማኝ። ምንድን ነው የተሰማሽ? መፈለግ ጀመርኩ። ፈራውኝ በቃ መቷታላ። እኔም የምጠረጥረው መታወት ይሆናል። ሲመቷት ጸጥ ብላባቸው ራሷን ስታ ነው የደም ማነሱ እንትን አለ። ራሷን የሚያስታት ከሆነ ሲመታት አትችልም። እንቅልፍም በስነስርዓት ስለማተኛ ይሄን ተደምሮ ነው እንደዛ እንድትሆን ያደረጋት። እና እንደዛ ነው። በጣም ያሳዝናል። በቃ የለኝም የእኔ እናት ሼር አድርጊልኝ። ቢያንስ የሆነ ነገር በቃ ማወቅ ፈልጋለሁ። ሞታም ከሆነ መስማት አንቺ ፓስፖርት ኮፒ አለሽ? ይኸውልሽ ፍቅረኛዋ ኢሞዋን እሱን እኮ ነው ብቻ ነው የሚያውቀው። ኢሞዋን እየላከልኝ አይደለም። ኢሞዋን ምን ላድርግ? ማን ነው ኢሞዋን የሚያውቀው ከፍቅረኛዋ ውጭ? እሺ የአብራት የምትሰራው ልጅ እኔ ጠይቃለሁ፣ ወጥቼ እኔም ጠይቃለሁ። ግን እኔ የቪዛዋ እንትን ስጠይቅ ሰጥተውኛል። እና ደግሞ የኢትዮጵያው ደላላም አለኝ ከፈለግሽ ሚረዳ ሆነ ልሰጥሽ። የኢትዮጵያ ደላላ አይጠቅም። እኔ የምፈልገው ይኸውልሽ ከአንቺ ፓስፖርት ኮፒ ላኪ። ኤጀንሲው የሳውዲ ያለው ቢሮ ቁጥር ነው የምፈልገው። እሺ እንዴት ላግኝ? እሱ ለመደሟ በሰው ላስደውል? እሷም እሺ አትልም። አይ መደም ከመደወል ማትችል ኖ የአጎቷ ልጅ ቅድም የገባችው ማን ነበር ስሟ? ውዶቼ የአጎቷ ልጅ ሳይኖራት አይቀርም። ሳንቲ እሷን እኔ እየጠየቅኳት የለም ማንም ጋር የለም። የልጅቷ የልጅቷ ኢሞም የላትም። የቷ ልጅ? የአብራ የምትሰራው ያጸደ ኢሞ የላትም። እሱ ለእሷም ከልክላታለች። ልክ እንደኔ ከልክላታለች። እሺ እሱ ለምንድን ነው የማይልክልኝ? ምን ጉድ ነው? እንደውልበት አቡ በእናትሽ ምናልባት እነሱ እንትን ሊሉ ይችላሉ። ግን እርጂ ምን እናደርጋለን? ኤምባሲ ለመድረስ አሎ ደሪ እየጠበቅኩህ ነው እኮ የልጅቷን ኢሞ ሼር እንድታደርግልኝ ወንድሜ። አሁን እንደዚህ እየሆነብኝ እኮ ነው። የአንቺን አድ ሳረግ የእሷን ብያለኝ ነው። እዛ ከሰው ጋር አድ እንዳታደርግ ሪሲስት ምናምን አርግታለች መሰለኝ ምናምን እያሉኝ ነው። አሁን ወደ ኮምፒውተር ቤት የሚያሳኩኝ ከሆነ እዛ ሞባይል ቤት ሂድና። ለምንድን ነው እሷ ከሰው ጋር አድ እንዳይደረግ ያደረገችው? ምንድን ነው የምትፈራው ነገር አለ እሷ? እኔ ምን አውቃለሁ። አሁን ኢሞ ራሱ ዝግ ነው። አሁን ስሞክርላት ኢሞ ራሱ ዝግ ነው፣ አሁን አይሰራም። ከዛ እንደ ከሰው ጋር እንደትገናኝ አርግታ ነው ምናምን እያሉኝ ነው። እሺ ቆይ እንትኗ ማለት ነው አንተ ብቻ ደውለህላት ሀቢባ የምትባል ልጅ ልታወራሽ ትፈልጋለች ልትላት ትችላለህ? ስልኳ እየሰራልኝ አይደለም። አሁን ምንም እየሰራልኝ አይደለም። እሺ እድል የምትባል የቲጂን ጓደኛ ታውቃታለህ? አውቃታለሁ። እሺ አንተና አጸደ እንደምታወሩ እድል አታውቅም ነበረ። ቲጂ ግን ታውቃለች አንተና አጸደ እንደምታወሩ። ማን የሰጠክ የአጸደን ኢሞ መጀመሪያ? ቲጂ ነች። እዛ አንድ ግቢ ነው የሚሰሩት። አንዳንዴ ስልክም ታወራኛለች። እንዴት አርጋ ነው የሰጠችክ? ማለት ቁጥሯን ካልሰጠችክ እንዴት አርጋ አገኘሃት ኢሞ ላይ ለመጀመሪያ ጊዜ?
የኔን እሷ ሴፍ አርግታ ነው እንጂ እኔ ምንም የእሷ የሰጠች ነገር የኔን ሴፍ አርግታ ወደ እኔ ደውለልኝ ነው በእሷ ስልክ ማለት። ኦኬ ብሎ ካርጋህ ይሆናል እንጂ የእሷ ስልክ ምናምን አይደለም። አሁን ቲጂ አንዳንዴ በእሷ ስልክ ታወራኛለች እኔን። ከዛን የሆነ ቪዲዮ አዲስ ነገር የሆነ ሌላ ነገር ለማሳየት ለእኔ ፎቶ ምናምን ከዛም የእሷን ስልክ እየተጠቀመች ነው ለእኔ የምታሳየኝ። እሺ ፎቶ አላክልኝ አንተ የእሷን። እኔ ፎቶ አለጠፊ ቪዲዮ ሰራለሁ ስልኳ ያላችሁ የምታውቋት ብዬ ያኔ እኔ ቁጥሯን ማግኘት እችላለሁ። ችግር የለውም። ኦኬ አዎ ከቻልክ ግን ንገራት። እሺ አዎ ከቻልክ ግን ደውልላትና ሀቢባ ፎቶሽን ለጥፋ ቪዲዮ ሰርታ ቁጥርሽን ልታፈላልግ ነው። ሳውዲ አረቢያ ውስጥ ቁጥርሽን የሚያውቅ ሰው ካለ ቁጥርሽን እንዲሰጥ ልታፈላልግ ነው እና ልታናግሪያት ትፈልጊያለሽ ብለት። አልፈልግም ካለች ፎቶ አለጥፊ ቪዲዮ ሰራና የሚያውቃት አንድ ሰው አይጠፋም ሳውዲ ውስጥ ቁጥሯን አገኛለሁ። እሺ አሎ አሎ ሰጋው ይነግራት ነው መሰለኝ። ይንገራትና ቁጥሯን ለመስጠት ፈቃደኛ ካልሆነች ምንድን ነው የምትፈራው ነገር ትንገረን። ለምንድን ነው የማትተባበረው? አብራቲቱ የምትሰራ ኢትዮጵያዊ ሞታ እሷ እንደዚህ ስልኬን አትስጡብኝ ምናምን። ሰዎቹ ሳያውቁ ለእኛ እሷ ኢንፎርሜሽን መስጠት አትችልም። ልጅቷ እውነት ራሷን አጥፍታ ነው ተገላ ነው የሚለውን ነገር እንድናረጋግጥ ኢንፎርሜሽን መስጠት ምን ችግር አለው? እኛ እዚህ ቲክቶክ ላይ ና ያላልናት ቪዲዮ አብሬ ያላልናት በውስጥ ስልኳን ሰጥታ ኢንፎርሜሽን እኛ ኤምባሲ እንዲደርስላት ልጅቷ ጉዳዩ በኤምባሲ እንዲታይላት ኢንፎርሜሽን መስጠት እኮ ነው። ሌላ ምንድን ነው? ምንም እሷ ላይ እሷም ኢትዮጵያ ያችም ኢትዮጵያ እኛም እሷም መጉዳት አንፈልግም። እጇ ከሌለበት ምንድን ነው የሚያሻሻት እንደዚህ የሚያስደብቃት? ሰውን ብሎ ካርጎ መጥፋት ምናምን ወይስ ጠይቂኝ ጥያቄ አለ ውዴ? በቃ እንትኗን ብቻ ላኪልኝ። ቪዛዋ አለሽ? በቪዛዋ ላይ እኮ የኤጀንሲው ስምና ስልክ ማያ አለ